ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ወዳጄ እንዴት ነው? ሰላም ነው? እንዴት ነህ ያለኝ ብሮዬ? እግዚአብሔር ይመስገን። ሲንገር ምንቴ ሲንገር ጋስፕል ሲንገር ጎስፔል ሲንገር ይለያያል። How are you? በነገራችን ላይ ተሜ ወንድሜ ነው የሚመስለው። ተሜ ነው የሚመስለው ፌሻል። ኧረ አንተ ቆንጆ ነህ እንዴ! በጣም ነው የምትጫነው፣ ግን ትጨቁነዋለህ። ይሄን ልጅ ለምንድን ነው? ኧረ ተው። ኧረ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ወንድማችን እንዴት ነህ? ሁሉ መልካም? እግዚአብሔር ይመስገን። ዘማሪ ነህ? በጣም ነው የምወደው። ኦኬ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። መጽሐፍ ቅዱስን ማለት የመጽሐፍ ቅዱስ እይታ ምናምን ነገር ደስ ይለኛል። ፕላስ ደግሞ ብዙ ታውቃለህና እከታተላለሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ስላወቁ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ታደገኝ ጥያቄ ነበረኝ፣ መጠየቅ ይቻላል? ምናልባት ይቻላል። ኦኬ እሺ። መጽሐፍ ቅዱስ ላይ ኢየሱስ ሲናገር አንድ ጃዊ ድምፁን ቀንሰው አንድ ቀንሰው ላይ ብሎ መጽሐፍ ቅዱስ ሲናገር ኢየሱስ ደቀ መዛሙርቶቹን እያስተማራቸው የዮሐንስ ወንጌል ምዕራፍ 12 ቁጥር 47 ላይ እኔ ዓለምን ላድን እንጂ በዓለም ልፈርድ አልመጣሁም አለ። በደንብ ያዛት ቃሉ። እኔ ዓለምን ላድን እንጂ በዓለም ልፈርድ አልመጣሁም። ፕላስ ደግሞ ዮሐንስ እያጠመቀ እያለ ድንገት ኢየሱስን ሲያየው የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ አለው። ኢየሱስን አይቶ ማለት ነው። ዓለም የምትል ቃል አለች። እኔ ዓለምን ላድን እንጂ በዓለም ልፈርድ አልመጣሁም። ፕላስ ደግሞ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። ከዛ ጳውሎስ ደግሞ ቆሮንቶስ ላይ ሲጽፍ እግዚአብሔር በክርስቶስ ሆኖ ዓለምን ሁሉ ከራሱ ጋር ያስታርቅ ነበር። አሁን ኢየሱስ ክርስቶስ በአብ ቀኝ እንደተቀመጠ ያው እናምናለን መሰለኝና ዓለምን አድኖ ነው ወይስ ሳያድን ነው የሄደው? የዳን ዓለም ውስጥ ነው ያለ ነው ወይስ ያልዳን ዓለም ውስጥ ነው ያለ ነው? እቺን ጥያቄ መልካም። ያነበብካቸው የመጽሐፍ ቅዱስ ክፍሎች በነገራችን ላይ እጅግ በጣም ከበቂ በላይ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ሁሉ የሚበቃን ማለት ዓለምን ሁሉ ሊያነጻ የሚችልን ለዓለም ሁሉ የሚበቃ መስዋዕትን አንድ ጊዜ አቅርቧል። አንድ ምሳሌ ልስጥ። ለምሳሌ ያንተ አባት ለሰፈሩ ሰው የሚበቃ ድግስን ደግሷል እና ከዛ ድግስ ተገኝቶ መመገብ የሚችሉ በዛ ሰርግ ቦታ ላይ የተገኙ ሰዎች ብቻ ናቸው። ስለዚህ ክርስቶስ ስለኛ ኃጢአት ስለኛ በደል በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዋጋ ከፍሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ዘላለማዊ አስታራቂያችን ነው። አስታርቆናልም ከራሱ ጋር ከባህሪ አባቱ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ብለን እናምናለን። ሰዎች አሁን ላይ ድነዋል ወይስ አልዳኑ ለማለት ግን ማተር በመጀመሪያ እነሱ ምን ላይ ናቸው የሚለው። ምክንያቱም ክርስቶስ ለዓለም የሚበቃ ዋጋን ከፍሏል። ስለዚህ አንድ ሰው በክርስቶስ ሳያምን ድኗል ማለት አይቻልም ነው ባጭሩ። በክርስቶስ ያላመነ ሰው ድኗል የዘላለም ሕይወት ያገኛል ምናምን ብሎ ተረት የለም። ምክንያቱም የዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ በእኔ ያለውን መልካም ፍሬ የማያፈራው አባቴ ያስወግደዋል ይላል። እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም ደግሞ አባቴ ነው። ሰዎች በማመን እውነተኛ ከሆነው የወይን ግንድ ከክርስቶስ ጋር ይጣበቃሉ እና ቅርንጫፍ በኋላ የዮሐንስ ወንጌል ሀሳቡ በደንብ አዳምጠኝ። ቅርንጫፍ ከሆኑ በኋላ ምን ይላል ጌታችን ኢየሱስ? መልካም ፍሬ የሚያፈሩ ከሆኑ አባቴ አብዝተው እንዲያፈሩ ምን ይላቸዋል? ያጠራቸዋል። መልካም ፍሬ የማያፈሩ ከሆኑ ደግሞ ምን ይላሉ? ይወገዳሉ ይላል። ከዛ ቁጥር 6 ላይ ወረድ ብለህ ደግሞ ስትመለከት ድንቅ በሆነ ቃል
በክርስቶስ ኢየሱስ ሲያምን አንድ ሰው መልካም የተባሉ ነገሮችን በአጠቃላይ እያደረገ ራሱ ቢኖር መልካምነት እንኳን ቢኖር ማለት ነው እንደ ቅርንጫፉ የትኛው ቁጥር 2 ነው የተጠቀሰው እንደዛ ቅርንጫፍ ይወገዳል እነርሱንም ሰብስበው ወደ እሳት ይጥሏቸዋል ያቃጥሉማቸዋል ይላል። ስለዚህ ሰው ልጅ ድኛለሁ ብሎ በኮንፊደንስ ለመናገር በመጀመሪያ በክርስቶስ ኢየሱስ ማመን አለበት። ኦኬ ማመን አለበት። ምክንያቱም የክርስትና ሕይወት ራሱ የሚጀመረው በመዳን ስለሆነ ማለት ነው። ሰው ግን የክርስትና ሕይወት ውስጥ ሳይኖር ግን አይድኛለሁ ማለት ግን አይችልም። ግን የኛ አምላክ ከሌሎች አምላክ ለየት ያደርገዋል ብዬ የማስበው የኔ ፐርስፔክቲቭ ነው። ማለት ሌሎች አምላኮች ያለውበት ሃይማኖት ባክግራውንድ ምናምን ሳይሆን የኛ አምላክ ከሌላው አምላክ እግዚአብሔር ፍቅር ነው ብለን ስንናገር አጋፔ የሆነው ፍቅር እንደ ሰው ያልሆነው ፍቅር ነው የምንለው ሰጥቶ በመቀበል መርሚያ ምን አምላክ አይደለም ያለ። ለዛ ነው ከብዙ ሃይማኖት እንትኖች ጋር ስንሟገት የኛ አምላክ የወደደን ከኛ ባልሆነ ነገር ነው እኛ በሰጠነው ነገር ላይ ከኛ በሆነ ዲፔንድ ሆኖ አይደለም የወደደን የምንለው። ለዛ ነው ዮሐንስ ወንጌል ምዕራፍ 15 የሚያወራው ያንኑ ነው። እውነተኛ የወይን ግንድ እኔ ነኝ አላቸው። ለምንድን ነው የወይን ምሳሌ ተጠቀመው? የወይን ግንድ ለመጠቀም ፈለገ ኢየሱስ። እውነተኛ የወይን ግንድ እኔ ነኝ። ወይን ምን አይነት ባህሪ ያለው? ገበሬውም አባቴ ነው አይደል? ልክ እውነተኛ የወይን ግንድ ሲል መጀመሪያ እስራኤላውያን አብን ብቻ ነበር የሚያውቁት፣ ወልድን አያውቁትም። እግዚአብሔር አብን ብቻ ነው የሚያውቁት። ለዛ ነው የያዕቆብ መልእክትና የሮሚ መልእክት እንትን ይልብናል ምናምን ብለን ብዙዎቻችን የሚጋጭብን የሚመስለን ለዛ ነው። ያዕቆብ እምነት ያለ ስራ ሙት ነው የሚለው ከዚህ ከዮሐንስ 15 ጋር የሚያያዝ ፖይንት ስላለው ነው። እውነተኛ የወይን ግንድ እኔ ነኝ፣ በአባቴ እመኑ በእኔም እመኑ እያለ ኢየሱስ ክርስቶስ እስራኤላውያን 3 ዓመት ተኩል መጥቶ ሲያስተምራቸው ከራሱ የማስተዋወቅን ስራ እየሰራ ነው። እኔ ውስጥ ካልሆናችሁ አትድኑ ያለ እኛ እንዲሁም የምናውቀው አብርሃምን ነው ሲሉት ኖ እኔን ማወቅ አለባችሁ፣ እውነተኛ የወይን ግንድ እኔ ነኝ፣ ግንዱ ላይ ሁኑ። ወይን በባህሪው ሲተከል እንደ ኖርማል እንደ ወይራ ምናምን ግንድ አይደለም። የወይን ግንድ ገበሬ ይፈልጋል እንዲያፈራ ማለት ነው። ስለዚህ ወይኑ ከተበላሸ ተጠያቂው ወይኑ ቅርንጫፉ ምናምን ሳይሆን ግንዱ ነው ተጠያቂው፣ ወይም ደግሞ ገበሬው ነው መጠየቅ ያለ። ገብቶሃል? እንደዛ የሚል ሀሳብ የለም። ይሄ ስህተት ነው። እሺ ምንቴ ይሄ ፈጽሞ ከመጽሐፍ ቅዱስ እውነት ጋር የሚገናኝ አይደለም። አሁን ትልቁ ችግር ምንድነው? ሰው የቀረጸው ፕሮጀክት ከመጽሐፍ ቅዱስ ሀሳብ ጋር ለማቀራረብ የምትሞክር ከሆነ መቼም ነው የማትግባባው ከመጽሐፍ ቅዱስ ጋር። ምክንያቱም እንደዚህ የሚል ሀሳብ የለም። ቅርንጫፍ እንደዚህ ቢሆን ተጠያቂው እንዲህ ነው። ሲጀምር ምድራዊ የሆኑ ስርዓትና ሰማያዊ የሆኑ ስርዓት ፈጽሞ የሚገናኝ አይደለም። በመጀመሪያ ስለ ሳልቬሽን እንድናወራ ለምሳሌ በሳልቬሽን ዙሪያ በድህነት ዙሪያ አንተ ምንድን ነው የምታምነው? እሱን እምነትህን እስቲ ልወቀው አንድ ጊዜ። በሳልቬሽን ዙሪያ በድህነት ዙሪያ ያለ እምነት ምንድን ነው? ለምሳሌ በ5 ሶሎች ታምናለህ? እንዴ 5 ሶሎች ላይክ እንደዛ ሳይሆን እኔ ማምነው እግዚአብሔር ዓለምን ሁሉ እንደታረቀ አምናለሁ። አሁን በ5 ሶሎች ማመን እንደታረቀ አምናለሁ ምን አልከኝ? ይኸውልህ በ5 ሶሎች ማመንም አለማመንም እግዚአብሔር ዓለምን ሁሉ ከራሱ ጋር አሳርቋል ወይም አይደለም የሚል ሐሳብን ያዘ አይደለም። ነው እንትን ይላል ማለት ማተር ያደርጋል ምንም እሱን ይተበታለን እንዳንከራከር ነው። እዚህ ጋር ምናልባት 1.7 ሰዎች አሉ 1007 አካባቢ አሉና ለነሱ በተመጣጣኝ መልኩ ለማውራት ያህል ነው። ገብቷል አይደል? ድምጽ ይሰማህም ይሄ ነው ወይስ እየሰማኸኝ ነው የምታወራው? ኦኬ እሺ ድምጽ እየሰማኸኝ ነው እንዴ የምታወራው? የኔ ድምጽ እየተሰማ ነው የምታወራው እንዴ? ቀጥልሽ። እሺ የኔ ጥያቄ ይሰማኛል ታምናለህ ወይንስ አታምንም? ቦታዋቸው 5 ሶሎችን ተዋቸውና ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወይንስ አታምንም? ሰዎች በማመን ይድናሉ ነው እንጂ የዘላለም ሕይወትማ የሰው ልጅ ሁሉ አሉ ተሰጥቶታል። ጥያቄ የኔ ሰዎች በማመን ይድናሉ ወይስ አይድኑም አይደለም እንዴ? ሰዎች የኔ መልስ ደግሞ እየሰማው ፈሊ እኔ ደግሞ ያልኩት ጥያቄ ገብቶኝ መልስ በደንብ ተማልኝ። ሰዎች በማመን ይድናሉ እንጂ
የዘላለም ህይወት ሁሉም አሉ። ሁሉም ምድር ላይ ያለ የሰው ልጅ ሁሉ አሉ። ሰዎች በማመን ይድናሉ ወይስ አይድኑም ብዬ አልጠየቅኩም። ለምሳሌ ስም ማን ነው? ምንቴ ነው አይደለ? ምንቴ ነው ስም። አዎ ስም ማን ነው ስል ወረዳ 14 ነው የምኖረው አይባልም። ገብቷል? እኔ የፈለኩትን ነገር ልናገር። ቆይ የጠየከኝ ነገር እንዳለ ሆኖ እኔ የፈለኩትን ነገር ልናገር አይባልም። እሺ ምንቴ ስም ማን ነው ስል ስምህን ነው ብቻ ነው ልታወራኝ የሚገባው። አሁን እኔ ሰዎች በማመናቸው ብቻ ለምሳሌ ኦርቶዶክስ ቤተክርስቲያን ሰዎች በእምነት እና በስራ የዘላለም ህይወትን ያገኛሉ ብላ ታስተምራለች። ብዙዎች ደግሞ ከዚህ ሌላ አይነት ትምህርት አላቸው። ለምሳሌ ምን የሚል ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ ብለው ያምናሉ። ምንቴ አንተ ሰዎች በማመናቸው ብቻ ነው ያልኩት። እሺ ሰዎች በማመን ይድናሉ ወይስ አይድኑም አላልኩም። በማመናቸው ብቻ የዘላለም ህይወትን ያገኛሉ ብለህ ታምናለህ ወይስ አታምንም? የሰው ልጅ እኔ ደግሞ መልሲን በደንብ ሰማለኝ። እኔ ደግሞ ያልኩ ያለሁት የሰው ልጅ አመነም አላመነም የዘላለም ህይወት እግዚአብሔር ሰጥቶታል። አንዱ ከሰው ባልሆነ ያልሆነ ነገር ሰጥቷል። ለምድር ላይ ላለ ሰው ሁሉ ነፃ ስጦታ ነው። ግን ይድናሉ ካልከኝ አዎ ይድናል። መዳንና አለመዳን ደግሞ ሌላ ጥሩ መልስ ነው የመለስከው። ቆይ እንዴ እያልከን ያለው በአሁን ሰዓት ለምሳሌ ዓለማችን ላይ በጣም የወረደን ስራ የሚሰሩ ሰዎች አሉ። ለምሳሌ ግብረ ሰዶማውያን። ኦኬ ግብረ ሰዶማዊም የሆነ ሰው የዘላለም ህይወትን አግኝቷል እያልከን ነው። አክቹሊ እሱ የራሴን ፐርስፔክቲቭ ከጠየቀኝ እንደ ሰው ባይድኑ ደስ ይለኛል። እንደ ሰው ማለት ነው ባይድኑ ደስ ይለኛል። ባይድኑ ደስ ይለኛል ምናምን አይደለም። ምን አየህ ከመጽሐፍ ቅዱስ እውነት የራቁ ሀሳቦችን ስትናገር የግል ሐሴትና ምልከታ ላይ ነው መደብኛ የኔ ምልከታ ነው የምነግርህ። ምክንያቱም ያደኩበትን ማህበረሰብ ያንን ስለማይደልኝ። ግን አሴ ባይብል ካወራኝ ደግሞ አሴ ባይብል ካወራኝ ምድር ላይ ያለ የሰው ልጅ ሁሉ አንተ ምልከታ አይደለም። ቆይ ተረጋጋና አዳምጠኝ። እኔ ጠየቅኩ ያንተ ምልከታ አይደለም። ያንተን ምልከታ አይደለም እኮ ስንጀምር እኮ የጀመርነው ስለ አንተ ምልከታ አልነበረም። ስንጀምር የጀመርነው ስለ መጽሐፍ ቅዱስ ነው። ኦኬ ስንጀምር የጀመርነው ስለ ክርስቶስ ኢየሱስ ማዳን ነው። እና ስለ ክርስቶስ ኢየሱስ ማዳን ማውራት ጀመረንማ እንደኔ ምልከታ ምናምን አይባልም። ገባ? አሁን እያወራን ያለነው ስለ ሀገራችን ኢኮኖሚ አይደለማ፣ ስለ ሀገራችን ካፒታል፣ ስለ ንጉሩ ግሽበት ምናምን አይደለም እያወራን ያለነው። አንተ ምን አልከን? ሰዎች በክርስቶስ አመኑም አላመኑም የዘላለም ህይወትን አግኝተዋል። ዊች ሚንስ እያልከን ያለው ኦኬ ለምሳሌ በአሜሪካ ሉተራን ቸርች ውስጥ ግብረ ሰዶማዊነት ተፈቅዷል። the largest Lutheran church body in the United States allows for ከዛ ግን ማያያዝ የምትፈልገው ፈለገ ሩጣ ወደ እሱን ነገር ብንተው እሱን ርዕስ ብንተው ደስ ይላል። ለምን መሰለህ እንት እኛ ጋር የሚመጥን ወሬም ስላልሆነ ነው ብዬ ነው ማለት ለይፈኛ ደረጃ መወራት አለ። ሳወራ ፕሊስ እባክህ እስከ መጨረሻው አዳምጠኝ እሺ። ልክ ስጨርስ ነው ከኔ ጋር መውራት ያለበት። ሁላችሁም አዳምጡኝ። እያልከን ያለው ሰዎች በክርስቶስ አመኑም አላመኑም የዘላለም ህይወትን አግኝተዋል። አንድ የመጽሐፍ ቅዱስ ማስረጃ ትሰጠናለህ። ከዛ በፊት ግን አንተ እያልከን ያለው ምንድነው? ዓለማችን ላይ ያሉ ግብረ ሰዶማዊ የሚሆኑ ሰዎች፣ ከእንስሳ ጋር ሩካቤ የሚፈጽሙ ሰዎች ፕራውድሊ ማለት ነው በኩራት ፕራውድ ሆነው በግብረ ሰዶማዊነታቸው በሴሰኝነት በጣም ፕራውድ ሆነው እንዲህ አይነት ህይወት ውስጥ ያሉት ሰዎች ኢቭን የዘላለም ህይወትን አግኝተዋል ያልከን። ይሄ ደግሞ ከመጽሐፍ ቅዱስ እውነት የራቀ ነው። አይዶን ምን አይነት መጽሐፍ ቅዱስ እንደነበሩ ግን አንድ ነገር ብቻ ልጠይቀህ። ወሬያችን ምክንያት እንዲሆን ሰዎች በክርስቶስ ኢየሱስ ባያምኑ የዘላለም ህይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ስጥ። ቴንኪው በጣም አመሰግናለሁ። መጀመሪያም ጠይቄ ነበር ስገባ ሉቃስ ኢየሱስ በምድር ላይ መጥቶ እያስተማራቸው ሳለ 3 ዓመት ተኩል መጥቶ እያስተማራቸው ሳለ እስራኤላውያንን ማዕከል ያደረገ ትምህርት እያስተማራቸው ሳለ መጣና እኔ ለመዳድን እንጂ ማውጣት ነው ጥቅስ ወደ ማውጣቱ ነው የምንገባው። እሺ እያወጣሁልህ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 47 ይወጣል። ኦኬ ዮሐንስ ወንጌል ምዕራፍ 12 ቁጥር 47 ኦኬ እሺ የዮሐንስ ወንጌል ምዕራፍ 12 ቁጥር 47 ምዕራፍ ስንት ነው ያልከኝ?
ምንቴ ምዕራፍ 12 ቁጥር 17 ልበልልህ እኔ ዓለምን ላድን እንጂ በዓለም ልፈርድ አልመጣሁም ብሏል ኢየሱስ እያስተማራቸው ነው። ምዕራፍ 12 ቁጥር 17 አልዓዛርም ከመቃብር ጠርቶ ከሙታን ሲያስነሳው ከእርሱ ጋር የነበሩት ሕዝብ ይመሰክሩለት ነበር ነው የሚለው ዮሐንስ ወንጌል ምዕራፍ 12 ቁጥር 47። እሺ ቁጥር 47 ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና ቃሌን ሰምቶ የሚፈርድበት እኔ አይደለሁም። ኦኬ አንብብልኝ ያልኩን ብቻ እንድታነብልኝ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 47 እኔ ዓለምን ላድን እንጂ በዓለም ልፈርድ አልመጣሁም አለ። እኔም የምፈልገው አዎ ወይም ደግሞ አይደለም የሚል መልስ ነው ካንተ። እኔ ዓለምን ላድን እንጂ በዓለም ልፈርድ አልመጣሁም ብሎ ኢየሱስ ሄዷል። አሁን በአብ ቀኝ ነው ያለው። እዚህ መጥቶ ኢየሱስ ክርስቶስ የሰራው ስራ ፕሊዝ አስጨርሰኝ። እሺ ጨርሰኝ ነበር። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁም ካለ አሁን ያለንበት ዓለም ኢየሱስ አድኖት ነው የሄደው ሳያድነው ነው የሄደው? ይሄንን ብቻ ወይ ነው ወይ አይደለም ብለህ መልስልኝ። ሌላ መልስ አልፈልግም። ነው አይደለም ብለህ ክርስቶስ ዓለምን ሁሉ ለማዳን የመጣው እኔ ይሄንን አይደል ነው ብሮ እሱ አይደለም መልሱ። ነው አይደለም ነው መልሱ። ነው ወይስ አይደለም? ይሄን መልስልኝ። ምንቴ አልመለስክልኝም። ምንቴ ለምን ነው የስ ኦር ነው ብለህ መልስልኝ። መልስ እኮ ያ ነው። እኔ እኮ የጠየቅኩህ የስ ኦር ነው ብለህ መልስልኝ ብዬ ነው። ዓለምን አድኖ ነው ሳያድን ነው? አልመለስክልኝም። ክርስቶስ ወደዚህች ዓለም የመጣው ዓለምን ሊያድን ነው። ተረጋጋ እንጂ ሊያድን ነው አይደለም። አድኖ ነው የሄደውና ሊያድን ነው ይለያያል ብራዘር። እሺ አንድ ጊዜ ሊያድን ነውና አድኖ ነው ሄደው ይለያያል ብሮ። ለምንድን ነው አንተ እኮ ነው መረጋጋት ያለብህ ብራዘር። አሁን እየመለስክልኝ ያለው የጠየቅኩህን አይደለም እየመለስክልኝ ያለው። እኔ በማወራበት ቶን አውራ እንጂ ቅድም ለምንድን ነው አንተ እኮ አለስልሰህ ስላወራ አንተ ልክ ነህ ማለት አይደለም ብሮ። አንተ ቀስ ብለህ ዝግም ብለህ ስላወራ እውነት ይዛል ማለት አይደለም። ኮሜንቴን ዝግም ብዬ አይደለም። ተው አትስደበኝ። እኔ አሁን ያልኩት ጀስት በእኔ ቶን አውራ እንድንደማመጥ ስለ ጮህ አይ ኬንት አንተ ያለኸው ምናልባት ቤት ውስጥ ሊሆን ይችላል። እኔ ውጪ ላይ ነው ያለሁት። የጮክ ሞር ለዛ ይሆናል። እኔ አሁን የጠየቁን ጥያቄ ብቻ መልስልኝ። ነው አይደለም ብለህ ነው የምትመልስልኝ። ይሄን መጽሐፍ ቅዱስ ማስረጃ የሰጠኝ እኔ ለጠየቁት ጥያቄ ነው አይደለ? ነው ወይስ አይደለም? እንዴ ነው ወይስ አይደለም? ቶሎ በል መልስልኝ። ይሄን የመጽሐፍ ቅዱስ ማስረጃ ማቴዎስ ጠይቀኝ አልከኝ አይደል? ማቴዎስ አላልኩም። ማቴዎስ አላልኩም። ተረጋጋ። ዮሐንስ ወንጌል ተረጋጋ። መጀመሪያ ተረጋጋ። እኔ በጣም ነው የምወደው ቶኒ፣ በጣም ነው የምወደው። ሰማይ መደምደም እኔ ትጠላኛለህ አላልኩም። ምንቴ ያ እኮ ሰማይ አንደኛ ለመማማር ነው። ገብቷል አይደል? የገባሁትኝ እኔ ይቅርታ፣ ቆይ አንዴ ምንቴ ሚውት ላድርግ። እኔ የጠየኩት ጥያቄ ክርስቶስ ኦኬ፣ በክርስቶስ ያላመነም ጭምር የዘላለም ሕይወት ያገኛል የሚል ጥቅስ ስጠኝ አልኩህ እንጂ ክርስቶስ ወደዚህ ምድር ሲመጣ ዓለም ላይ ሊፈርድ ነው የመጣው አላልኩም እኔ። አዎ ጌታችን ኢየሱስ ወደዚህ ምድር የመጣው እንዲሁ ስለወደደ ዓለምን ሁሉ ሊያድን ነው። ለዛ እኮ ነው ቅዱስ ዮሐንስ እግዚአብሔር ዓለምን እንዲሁ ወዷልና አንድያ ልጁን ሰጠን ይላል። ኦኬ አንድያ ልጁን የሰጠን እንዲሁ ስለወደደን ነው። ይሄ ስናረ ቢግ ዲል የሰባ ሐሳብ አይደለም። ምንቴ ያመጣው ሐሳብ የሰባ ሐሳብ አይደለም። እኔ የጠየቅኩት ጥያቄ በክርስቶስ ያላመነ የዘላለም ሕይወት ያገኛል የሚል የመጽሐፍ ቅዱስ ሐሳብ ምን ላይ ያገኘኸው ነው? ኦኬ ስለዚህ አምጥተህ የምትሰጠን የመጽሐፍ ቅዱስ ማስረጃ ይኸው እዚህ ጋር በክርስቶስ ያላመኑ ሰዎች የዘላለም ሕይወት አግኝተዋል የሚል ነው። እኛ ምንም አይነት ሌላ ሐሳብ እንትን አላልንም። እና ደግሞ ተረጋጋ ፕሊዝ። ይቅርታና ፈለገ እንዴት አደራችሁ? ይቅርታ መሀል ላይ ገባው በጣም መውጣት ስለሚኖር እንትና ምንቴ ሁለተኛ ቆሮንቶስ 5ን ጠቅሶ ነበረ አደል? ፈለገ ሁለተኛ ቆሮንቶስ 5ን ጠቅሶ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ብሏል። ጠቅሰው ነበር አደለ? ምንቴ ማይክህን ክፈተው። ምንቴ ተረጋጋና ማይክህን ክፈተው። አምስት ሰዎች እረፉ፣ አትሰሙኝ። እሺ ፈሊ ይቅርታ፣ ምናልባት የማይሆን ቶን ተጠቅሜ ከሆነ ይቅርታ። ያው ያለውበት አካባቢ ሞተር ምናምን ስለሚጮህ የመኪና ድምፅ ታሷይ ትንሽ የሚጮህ ይመስላል። ችግር የለውም። ሁለተኛ ቆሮንቶስ ምዕራፍ 5ን ጠቅሰ ነበር። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር የሚለውን ማለት ነው። ቁጥር 20 ላይ እዛው 19 ነው የጠቀስከው። ቁጥር 20 ላይ እንዲህ ይላል፣ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን አለ። ሐዋርያት ናቸው አደለ ታረቁ ብለው የሚለምኑት።
ስላልታረቁ ነው። ያልታረቁ ስላሉ ነው አይደል የሚለምኑት? ኦኬ የመታረቅና እሱ ራሱ ሌላ ራሱን የቻለ እንትን አለው። ግን እኔ እንዳስረዳ እድል ከሰጣችሁኝ ምናልባት የምጠይቀውንም ጥያቄ የሶር ነው ብላችሁ ይሄው መልስልኝ እኮ እየነገርኩህ እኮ ነው። ለምሳሌ አንተ ማለት ነው ይቅርታ ናታን ነው አይደል ስምክ? ናታን በአንዱ አዳም ምክንያት ሞት ወደ ዓለም ገባ ይላል መጽሐፍ ቅዱስ። የዛሬ ስንት ሺህ ዓመት አዳም ፍሬዋን ሲበላ ናታን ተባብሮ በልቶ አይደለም አይደል ኃጢአተኛ የተባለው? አይ ወደ ፖይንቱ በልታል እንዲያብረው እኮ ልመጣልህ ነው። በልታል አብረው የሶር ነው። አይ እኔ ፐርሰናል ሲኒ አዳም ነው፣ ግን ደግሞ ሞት ወደ ዓለም ገብቷል ማለት ነው። የሶር ነው የምትመልስልኝ መልስ ማለት ነው። በልቻለሁ ወይ አልበላሁም ነው መልሱ ሊሆን የሚችለው። አድርገው በእናትህ እንዴ ተረጋጋ እንጂ በቃ የሶር ነው ምናምን ለምንድን እንመልስልህ ፈለክ? ይኸው የአዳም ፐርሰናል ሲን በቃ የአዳም ነው። አዳም ዕፀ በለሱን በልቷል። እኔ አይደለሁም የበላሁት። ማን ነው? አዳም ነው። ግን በአዳም ምክንያት ሞት በኃጢአት ገብቷል ወደ ዓለም። ወደ ዓለም የተባለው ወደ ሰው ልጅ ባህሪ ነው። አሁን ያነሳው ነገር ምንድን ነው? ይኸው ከዓለሙ ጋር ታርቀዋል አልክ። መጀመሪያ ምን ጠቅሰህ ባይዘዌ ቅድም ራሱ ነው ቆሮንቶስን የጠቀሰው ማለት ነው። ከዛ አሁን ሲመጣለት ምን አለ? አይ እንደው ይሄ ሌላ ሀሳብ ነው አለ። ቆሮንቶስ 2 ቆሮንቶስ 5 የጠቀስከው ቁጥር 19 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር የሚለውን የጠቀስከው አንተ ነህ። ለምን ዓለም ሁሉ ታርቋል ለማለት ማለት ነው። ከዛ ግን አንድ ቁጥር ዝቅ ብለህ ቁጥር 20 ላይ ግን ምን ይላል? ይኸው እኛ ስለ ክርስቶስ እንለምናለን ታረቁ ብለን የማስታረቅን አገልግሎት ለእኛ ትቷል፣ ለእኛ ሰጥቷል። መጀመሪያ ይኸው በክርስቶስ ነበር የማስታረቅ አገልግሎት። የማስታረቅ አገልግሎቱን ፈጽሞ ከሄደ በኋላ ደግሞ አሁን የማስታረቅ አገልግሎቱን ለእኛ ነው የሰጠው። እኛ ደግሞ ምን እንላለን? ታረቁ እያለን እንለምናለን አለ። ሌላ አንድ ጥቅስ ልጨምርልን። ሮሜ 3 ቁጥር 21 ጀምሮ የሚናገረው ነገር አለ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ካለ በኋላ ማለት ነው። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ስለዚህ ይህ ጽድቅ በምን በኩል ነው የሚገኘው አለ? ምንቴ በምን በኩል ነው የሚገኘው አለ? ይሄ በኢየሱስ ክርስቶስ በኩል በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ በምን በኩል ነው የሚገኘው አለ? ብሮ እንትን አይ ቲንክ የምንግባባ አይመስለኝም ናታን። ቢኮዝ ደህናዋል እታች ውረድ። ይሄ ዩኒቨርሳሊዝም የሚባል እምነትህን ይዘህ እታች ውረድ። በቃ ከአንተ ጋር ማን ይዳረቅ? በቃ መጽሐፍ ቅዱሱ ምንድነው የሚለው? በጣም ይቅርታ እሺ ፈሌ ምንድነው የሚለው? በቃ ይሄው በሕግና በነቢያት የተመሰከረለት። በሕግና በነቢያት የተመሰከረለት ማለት ነቢያት የመሰከሩለት የሚጠብቁት ይህ የእግዚአብሔር ጽድቅ በምን የሚገኝ ነው አለ? ቁጥር 22 ላይ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ ነው አለ። ማንም አምላክ ነኝ ቢሎ ቢመጣ ጣዖት ነው። እኛ በቃ አንድ አምላክ ብቻ ነው ያለን ማለት ነው። ቅድም ፈለገ እየተናገረው ነበር፣ በወሬ ዲስትራክት ስላደረገው እንዳይሰማ ስላልተፈለገ ነው። ኤኒዌይስ ግን ምንድነው በቃ ግልጽ የሚለው ይሄው በኢየሱስ ክርስቶስ በኩል የተደረገ ቤዛነት አለ። ኦኬ፣ ይህ ቤዛነት ለኃጢአት ስርየት ነው። ኦኬ፣ ለኃጢአት ስርየት የሆነ በኢየሱስ ክርስቶስ በኩል የተደረገ ቤዛነት አለ። ቁጥር 25 ለምን ይላል? እርሱንም አለ እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው አለ። ከዛስ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ነው። በእኛ ችሎታ ስለመተው አይደለም። በቃ በማ ችሎታ? በእግዚአብሔር ችሎታ ስለመተው ነው። ኦኬ፣ ያለፈው ኃጢአታችንን በስራ በኦሪት ስራ፣ በመስዋዕት፣ በእርግብ፣ በዋኖስ፣ በኮርማ ደም እንደዚህ ስለመተው ነው አይደለም። እንዴት ታዲያ ተተወ? ኃጢአታችን እንዴት ተተወ? ስንመላለስበት የነበረው ለዛ ነው። ቁጥር 23 ላይ ከፍ ብላችሁ ምን ብሏል? ሁሉ ኃጢአትን ሰርተዋል። አያችሁ፣ ኃጢአት ሰርተናል። በበደላችን ምን ነበርን? ሙታን ነበርን። በኃጢአት እንመላለስ ነበረ። ከዛን ይህን ኃጢአት እንዴት ነው የተወልን? እግዚአብሔር እንዲሁ በእግዚአብሔር ችሎታ ነው የተተወልን። ኦኬ፣ ይህንን በእግዚአብሔር ችሎታ ስለመተው የሚያሳየንን በደሙ የሆነ ቤዛነትን የምናገኘው በምንድን ነው አለ ሐዋርያው ቅዱስ ጳውሎስ? በእምነት የክርስቶስን አንድ ትምህርት አንስቼላችሁ እኔ በቃ ወደ ወንድሞች እንሄዳለን። በጣም መሀል ላይ እንትን ብዬ እንትን ካልኩ ጥሩ ይቅርታ። ዮሐንስ ወንጌል ምዕራፍ 3 ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ሲያስተምረው ምን አለ? ቁጥር 14 ላይ ዮሐንስ ወንጌል ምዕራፍ 3 14 ክርስቲያኖች ያዙ። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ ልብ በሉ። ክርስቶስ የመጣው ለዓለም ምን ሊሰጠን ነው? ህይወትን ሊሰጠን ነው። እሺ ለምን? እሱ ምንድነው? ህይወት ነው፣ ትንሣኤ ነው። ከዛስ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ደግሞ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። ስለዚህ በክርስቶስ ስናምን እንጠፋለን እንዴ? በክርስቶስ ስናምን አንጠፋም። ይኸው እንዳንጠፋ
ኦኬ አምነን ህይወት እንዲሆነን ግን ክርስቶስ ምን ማለት አለበት? ልክ ሙሴ እንደሰቀለ በቃ እኔም መሰቀል አለብኝ እያለ ነው። ከዛስ በእርሱ የሚያምን ሁሉ ምን የሚል ዓለም ሁሉ አለ ዓለም ሁሉ የዘላለም ህይወት እንዲኖረው እንዶ ሳያምንም ያመነውም ተግበስብሶ እንዲሚል ሐሳብ የለው። ምንድን ነው ያለው? በቃ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲወዷል። ዓለሙን ወዷል። አዎ ይኸው በክርስቶስ የተደረገው በእግዚአብሔር የተደረገው የማዳን ስራ ለዓለም እንዲሁ ነው። አንኮንዲሽናሊ ነው። እኛ ካደረግነው አይደለም፣ እኛ ከወደድነው አይደለም። ቅዱስ ዮሐንስ ሲናገር ያንን የተናገረው እኛ ስለወደድነው አይደለም፣ እሱ ስለወደደ በቃ ሁሉንም ስለወደደን አንድ ልጁን ሰጠን። ከዛ ግን የዘላለም ህይወትን እንድናገኝ በቃ ስለዚህ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር አላከው። ፈልዬ በጣም ይቅርታና ቅድም ሲያነሳ የነበረው ነገር ምንድን ነው? ወደ ዓለም የመጣው ይኸው ክርስቶስ ወደ ዓለም የመጣው ቤዛ ሆኖ ሊያድነን ነው። መጽሐፉ የሚለው በቃ ያ ነው። ሉቃስ ላይ የተጠቀሰው ዮሐንስ ላይ የተጠቀሰው እኔ የመጣሁት ልፈርድባችሁ አይደለም በእኔ መኑና ዳኑ ሊለን የመጣው። ኦኬ ሊፈርድማ ቢሆን አንድም ሰው አይቀርም፣ ሰቅለው ገለውታል። ይኸው እንዳለ ይፈርድብን ነበር። ሊፈርድብን አይደለም የመጣው። ምን ሊለን ነው? ይልቁንስ ምትክ ሊሆን ቤዛ ሊሆነን ዋስ ሊሆነን ኦኬ ደሙን ሊያፈስልን ነው የመጣው። ከዛስ መድኃኒት ሊሆነን። ይልቁንስ ግን አሁን ሊፈርድብህ ይመጣል። ወንድሜ ነቃ። ለማንኛውም ስልክ እየገባብኝ ስለሆነ ነው። ፈልዬ በጣም ይቅርታ ማለት ስለገባው ቀጥሉ። በቃ ቴንክ ዩ። ምሳ ጋባዦች ናቸው። ጠበጡኝ እኮ አመጣም እንዴ? ኧረ አልመጣም እንዴ? እኛ እናገልግል እንጂ እናንተ በሰላም እናገልግላት እንዴ? በቃ እሺ ቀጥሉ። ቴንክ ዩ ፈልዬ ቀጥሉ። በቃ እመለሳለሁ። እሺ ናቴ ቴንክ ዩ በጣም ክርስቲያኖቶች ወንድሞች፣ አንዳንድ ጊዜ ትንሽ አንዳንድ ትምህርቶችን ከፕሮቴስታንቶች ጋር ልክ እንዲህ ስናወራ ያው መታዘባችሁ መልካም ነው። ፕሮቴስታንት ወንድሞቻችን ደግሞ አንዳንድ ጊዜ ከኛ ጋር መታችሁ ስታወሩ በነገሮች ስሜታዊ የምትሆኑ ከሆነ በጣም ከባድ ነው። በነገራችን ላይ ስሜታዊነት በራሱ ለክርስትና ጸር ነው። ፕሮቴስታንቶችን አይደለ ምንድነው ይሄ ወደ ክርስትናው መንገድ እንዳይሄዱ ከሚያደርጋቸው ነገሮች ውስጥ አንዱ ስሜታዊነት ነው። ስሜታዊ ሳንሆን ነገሮችን በተረጋጋ መንፈስ መውራታችን መልካም ነው። ሌላኛው ነገር ደግሞ በነገረ ድነት ዙሪያ እንደሰማችሁት ቀደም ወንድማችን አንደኛ ትልቁ ነገር ሁሉም አምላኮች የሚል ነገርን ተናግሯል። አንድ አምላክ ብቻ ነው ያለው። ያንን በአጽንኦት ማለፍ አለብን። ሲቀጥል ደግሞ አንዳንድ የተነሱ ሀሳቦች ነበሩ። ለምሳሌ እግዚአብሔር ሁሉም ማለት ምንድነው? በክርስቶስ ያመነውም በክርስቶስ ያላመነውም ሰው የዘላለም ሕይወትን አግኝቷል የሚል አይነት ምልከታን ተናግሯል። በአጭሩ ዞሮ ዞሮ እንዲህ አይነት ትምህርቶች ናቸው በጣም ሰይጣናዊ የሆኑ ነገሮች በሀገር ደረጃ እንዲፈቀዱ ምክንያት የሚሆኑት። ለምሳሌ ተወዳጆች እንዲህ አይነት እምነት ያላቸው ሰዎች ዘንድ ግብረ ሰዶም የሆኑ አማኞች የማይፈጠሩበት ምንም አይነት ሪዝን የለም። ግብረ ሰዶም የሆነ ፓስተር፣ ግብረ ሰዶም የሆነ አገልጋይ የማይፈጠርበት ምንም አይነት ሪዝን የለም። የተወሰኑ ቸርቾችን ከዚህ በፊት በተደጋጋሚ ስናነሳ ነበረ። የስዊዲሽ ሉተራን ቸርች ኦፊሻሊ ግብረ ሰዶሜነትን አጽድቃለች። የዩናይትድ ሜቶዲስት ቸርች ኦፊሻሊ ግብረ ሰዶሜነትን አጽድቃለች። በተጨማሪ ደግሞ በአሜሪካ ያለችው ሉተራን ቸርች ሲንስ 1991 እንደ አውሮፓውያን አቆጣጠር በ1991 ጋይስ ምን ያክል በጣም ሩቅ ዓመት እንደሆነ አስቡት። ይሄ ነገር ቀላል ነገር አይደለም። ከዛን ጊዜ ጀምሮ ሲሰራበት የነበረ ነው በሰው ማይንድ ሴት እና በ1991 በአውሮፓውያን አቆጣጠር በአሜሪካ ያለችው ሉተራን ቸርች ያው ፕሮቴስታንቲዝምን ፈቅዳለች። እንግዲህ በቸርች ደረጃ ሉተራን ቸርች የመጀመሪያዋ ቸርች ነች እና እንደውም ዌብሳይት ላይ ገብታችሁ ራሱ ጽሑፉን ስታነቡት አሜሪካን ኢቫንጀሊካን ሉተራን ቸርች the largest Lutheran church body in the United States allows for LGBTQ marriage and ordination ያን ማለት በቸርቿ ውስጥ የግብረ ሰዶማውያንን ጋብቻም ጭምር እንደፈቀደች እንዳጸደቀች ይናገራል። ከዛ ELCA ፖሊሲ የሚል አላት። ኢቫንጀሊካል ሉተራን ቸርች እንትኖች ማለት ነው ህብረታቸው የራሳቸው የሆነ ፖሊሲ ያላቸው ELCA ፖሊሲ state that the LGBTQ individuals are welcome and
ኢንካሬጅ ቱ ቢካም ሜምበርስ የቸርቹ አባልም ጭምር እንዲሆኑ በጣም ይበረታታሉ። እናም ደግሞ ከነ ግብረ ሰዶሜነታቸው ቢመጡ በጣም ዌልካም ተብለው ያው አቀባበል ይደረግላቸዋል ማለት ነው። እና እንዲህ አይነቱ ትምህርት በጣም ከባድ ትምህርት ነው ተወዳጆች። መጽሐፍ ቅዱስን ማንም ሰው ቤቱ ተቀምጦ ዝም ብሎ አንብቦት ሊረዳው የማይችለው ትልቁ ነገር ያ ነው። በነገራችን ላይ እንዲህ አይነቱ ጉዳይ እግዚአብሔር የተመሰገነ ይሁን ኦርቶዶክስ ቅድስት ቤተክርስቲያን ስላለች እንጂ ኢትዮጵያ ውስጥም እንዲህ አይነቱ ግብረ ሰዶማዊነት በነገራችን ላይ ኤክሰርሳይዝ የማይደረግበት ምንም አይነት ሪዝን የለም። እንዲህ ስንል ግብረ ሰዶማውያን እዚች ሀገር የሉም እያለን አይደለም። ከሁሉም ሃይማኖት የተውጣጡ በተለያየ አይነት ምልከታ ያላቸው ግብረ ሰዶማውያን ሊኖሩ ይችላሉ። ግን ቤተክርስቲያኒቱ ለምሳሌ አንድ ኦርቶዶክስ የሆነ ግብረ ሰዶማዊ ቢኖር ቤተክርስቲያኑ ግን ያንን አታሰምረው። በእግዚአብሔር ዘንድ ጸያፍ እንደሆነ ኃጢአት እንደሆነ መክራ ገጽሳ አስተምራ በንስሐ ሕይወት ተመልሶ ከክርስቶስ ኢየሱስ ጋር ዳግም እንዲታረቅ ታደርገዋለች። በእነዚህ ቸርቾች ጋር ግን እየተደረገ ያለው ምንድን ነው? ምንም በቃ ማለት ግብረ ሰዶሜ ሆኖ አገልጋይ መሆን ይችላል። ግብረ ሰዶሜ ሆኖ አማኝ መሆን ይችላል። ይደዝም ማተር ምንም ነገር የዘላለም ሕይወት አግኝተሃል ነው። ዋን ሴቭድ ኦልዌይስ ሴቭድ አይነት ነገር እና ጥንቃቄ ይፈልጋል። የኔ ተወዳጆች በጣም ጥንቃቄ ይፈልጋል። ቅድም የዮሐንስ ወንጌል ምዕራፍ 15ን ያነሳ ነው። ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ ክፍል ላይ እኔ የወይን ግንድ ነኝ፣ ኦኬ እኔ የወይን ግንድ ነኝ፣ ከዛ ደግሞ ገበሬውም ደግሞ አባቴ ነው ይላል። እሺ ከዛ በእኔ ያለውን ፍሬ የማያፈራው ቅርንጫፍ ይወገዳል፣ በእኔ ላይ ያለው ደግሞ አብስቶ እንዲያፈራ ያጠረዋል ይላል። ክርስቲያኖች ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ ነው፣ ገበሬውም ደግሞ አባቱ ነው። ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ይጣበቃሉ እና ምን ይሆናሉ? የኔ ተወዳጆች ቅርንጫፍ ይሆናሉ። ስለዚህ ቅርንጫፎቹ መልካም ፍሬን የሚያፈሩ ከሆነ የክርስቶስ ኢየሱስ አባት አብዝተው እንዲያፈሩ ያጠራቸዋል። አለቀ። ቅርንጫፎቹ መልካም ፍሬን የማያፈሩ ከሆነ ግንዱ ነው ተጠያቂው፣ ገበሬው ነው የሚባል ነገር የለም። እንዲህ ምን አይነት አንዳንድ ጊዜ ከመጽሐፍ ቅዱስ እውነት መራቅ በጣም ከባድ ነው። ለማንኛውም መልካም ፍሬን የማያፈሩ ከሆነ ይላል ጌታችን ኢየሱስ ይወገዳሉ። ሲያን ጊዜ ሁላችሁም ይወገዳሉ እያላችሁ ጻፉ። እዚህ ከታችም ያሉ ሰዎች በደም እንዴት ሁላችሁ ይወገዳሉ እያላችሁ ጻፉ። 1400 ሰው ሁላችሁም። እሺ እኔ አይደለም ያልኩት ጌታችን ኢየሱስ ነው። መጽሐፍ ቅዱስ ነው እንደዛ ያለው። የዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ በእኔ ያለው ኦኬ በክርስቶስ ያመነ ማለት ነው። በክርስቶስ አምኖ መልካም ፍሬ የማያፈራው ቅርንጫፍ ምን ይላል? ይወገዳል። አለቀ። which means የዘላለም ሕይወትን አያገኝም ማለት ነው። የዘላለም ሕይወትን ለማግኘት በመጀመሪያ በክርስቶስ ኢየሱስ ማመን አለበት። ከዛ መልካም ፍሬን ማፍራት አለበት። ለዚህም ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ በበጎ ስራ በመጽናት ይሰማል። በደንብ እየሰማችሁ አቤት አቤት። እዚህ ዛሬ ለየት ባለ መልኩ እንማማር ትላላችሁ። እሺ ጋይስ ሰቀልን ነው እና ቅዱስ ጳውሎስ ምን አለ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ የዘላለም ሕይወትን ይሰጣቸዋል። የዘላለም ሕይወትን ይሰጣቸዋል። ቃል በቃል ገጽ ንባቡ እንደዚህ ይላል። በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ የዘላለም ሕይወትን ይሰጣቸዋል። አለቅ። ስለዚህ በበጎ ስራ መጽናት አለባቸው። በበጎ ስራ ያልጸናው የዘላለም ሕይወትን አያገኝማ። ግልጽ ነው። ኢትስ ኦብቪየስ። ለምንድን? ምክንያቱም የዮሐንስ ወንጌል ምዕራፍ 15 ከቁጥር 2 ላይ ግልጽ በሆነ አማርኛ ጌታችን ኢየሱስ በእኔ ያምኖ መልካም ፍሬ የማያፈራ ከሆነ ይወገዳል። ሰርፕራይዝ! ይወገዳል። ብራዘር ግብረ ሰዶማዊ ሆኜ መጽሐፍ ቅዱሴን ይዤ ግብረ ሰዶማዊ እንደሆንኩ አገለግላለሁ እናም ቸርች ውስጥ ሆኜ ወንድ አገባለሁ የምትል ደፋር አባቴ ትወገዳል። ምንም ክህደትን ማንቆለባበስ አያስፈልገው። ከእንስሳ ጋር የምትዳራ ሆነ አይ ችግር የለውም እኔ በቃ በክርስቶስ አመንኩም አላመንኩም ወላ ሁሉ እንደውም ጭራሽ በክርስቶስ አምኖ አይደለም በክርስቶስ አላምንም እንደፈለኩ ሆንም ይደዝም ማተር የዘላለም ሕይወትን አገኛለሁ። ትቀልዳለህ እንዴ? ትቀልዳለህ እንዴ? እንዲህ የሚባል ነገር የለም የኔ ተወዳጆች። የመጽሐፍ ቅዱስን ትምህርት እንደ ባልትና ውጤት ቤታችሁ አታዘጋጁት። አንዳንድ ጊዜ እንደ ባልትና ይሄ እንደ በሶ ብላ እንደ ሽሮ እንደ ምጥን በርበሬ እቤታችሁ እየፈጫችሁ በላስቲክ እንዲያሸጋችሁ እንደ ባልትና ውጤት ማዘጋጀት የምትፈልጉ ሰዎች ፕሊስ ረፉ።
መጽሐፍ ቅዱስ የመጽሐፍ ቅዱስ ትምህርት እንደ ባልትና ውጤት ቤት ውስጥ አይዘጋጅም። ኦኬ መጽሐፍ ቅዱስን ይብል ልትረዱት የምትችሉት ባስተምሮ ነው። ኦኬ ቤተክርስቲያን ባላት አስተምሮ። ስለዚህ ወደ ቤተክርስቲያን ቀርባችሁ የመጽሐፍ ቅዱስን ትምህርት ከቤተክርስቲያን ስር ነው ሆናችሁ መማር ያለባችሁ። አለበለዚያ ግን ቁጭ ብላችሁ የራሳችሁን ድርሰት የምትደርሱት እና እንዲህ አይነቱ ነገር ጥንቃቄ ይሻል። ለዛም ነው ቅዱስ ያዕቆብ በመልእክቱ እምነት ከስራ ተለይቶ የሞተ ነው ያለው። ለዛ እኮ ነው አይደለም በክርስቶስ አለማመን ማይ ብራዘር፣ አይደለም በክርስቶስ አለማመን፣ በክርስቶስ አምኖስ እንኳ መልካም ስራን የማይሰራ ከሆነ ከንቱ ነው እያለ ነው። ከንቱ ነው እንኳን በክርስቶስ አለማመን፣ በክርስቶስ አምኖ ራሱ ሰው መልካም ፍሬን የማያፈራ ከሆነ ኢስ ሚኒንግለስ። በቃ እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። ያ እምነቱ በራሱ የሞተ ነው። እንኳን በክርስቶስ አለማመን ይቅርና ሰው ቁጥሩ 6 ላይ ጌታችን ኢየሱስ በእርሱ የማያምኑ ሰዎች which means ቅርንጫፍ የማይሆኑ ሰዎች ዕጣ ፈንታቸው ሲናገር ከቁጥር 2 ጋር ካሉት ጋር ያመሳስላል። በእርሱ አምነው በክርስቶስ ኢየሱስ አምነው መልካም ፍሬ ሳያፈሩ የሚወገዱት ማለት ነው። ስለዚህ በክርስቶስ የማያምኑና በክርስቶስ አምነው መልካም ፍሬ የማያፈሩት በአጠቃላይ ወደ እሳት ይጣላሉ ነው መጨረሻው። ቁጥር 6 ነው ዮሐንስ ወንጌል ምዕራፍ 15 ቁጥር 6 ላይ እንደዚህ ይላል፣ በእኔ የማይኖር ቢሆን እንደ ቅርንጫፍ። ለየትኛው ቅርንጫፍ? ቁጥር 2 ነው የተጠቀሰው። አቤት መጽሐፍ ቅዱሳችን እኮ ነው እግዚአብሔር። ኦኬ በእኔ የማይኖር ቢሆን ይላል ጌታችን ኢየሱስ እንደ ቅርንጫፍ። ለየትኛው ቅርንጫፍ? ቁጥር 2 ነው የተጠቀሰው። እሺ ቁጥር 2 የተጠቀሰው ምን ይላል? በእኔ አምኖ መልካም ፍሬ የማያፈራ ይወገዳል። እሺ በእኔ የማይኖር ቢሆን ደግሞ አለ እንደ ቅርንጫፍ ይወገዳል እንደተባለው ማለት ነው። እንደ ቅርንጫፍ ወደ ውጭ ይጥሉታል። እነርሱንም ሰብስበው በክርስቶስ ያላመኑትን፣ በክርስቶስ አምነው መልካም ስራ የሌላቸውን፣ በክርስቶስ አምነው ግብረ ሰዶም የሆነውን፣ በክርስቶስ አምነው ነፍሰ ገዳይ የሆነውን፣ በክርስቶስ አምነው በንስሐ ሕይወት ያልተመላለሰው በአጠቃላይ እነሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል። አለቅ ያቃጥሏቸዋል። ኦኬ ያቃጥሏቸዋል which means ይወገዳሉ ማለት ነው። ስለዚህ አንዳንድ ጊዜ አትሞኙ ፕሊዝ። የመጽሐፍ ቅዱስን ሀሳብ አንዳንድ ጊዜ በጣም ጥንቃቄ ይሻል። አለደለ የሆነ እንደው ቁጭ ብላችሁ አንዳንድ ጊዜ ይሄ ምንድነው ሰፈር ውስጥ እርስ በራሳቸው የሚሿሿሙ ሰዎች አሉ፣ ራሳቸው እንደ አዋቂ ትሪት የሚደራረጉ እና ይገርመሃል ያው ብዙ ጊዜ ምናምን እና በአጭሩ እኔ ያለ እንደዚህ አይነት ሰዎች ማስተላለፈው መልእክት ምንድነው? አትሰካከሱ ነው። በቃ የመጽሐፍ ቅዱስን ትምህርት ለመረዳት በመጀመሪያ አስተምሮ ይጠይቃል። ኦኬ አስተምሮ ምንድነው ካልገባችሁ እንዲገባችሁ እናስረዳችኋለን። እንዴት ብለን? መጽሐፍ ቅዱሳችሁን ማን የሰጣችሁ? መጽሐፍ ቅዱስ 66 እንደሆነ በምን አወቃችሁ? እነዚህን ጥያቄዎች እያነሳል እነዚህን ጥያቄዎች ስትመልሱ ያው ነገሮች በአጠቃላይ ወደ እውነተኛው መንገድ ሊድ እያደረጓችሁ ይመጣሉ። ከዛም በኋላ መጽሐፍ ቅዱስን በግል ፍቺ ሳይሆን በቤተ ክርስቲያን አስተምሮ ፈታችሁ መረዳት እንዳለባችሁ ትረዳላችሁ ማለት ነው። ኤኒዌይስ እንደዚህ አይነት ትምህርቶችን ፕሊስ አቆሙ። ግብረ ሰዶሜነትን የሚያበረታቱ ትምህርቶች መጽሐፍ ቅዱስ የለውም እና ፕሊስ እባካችሁ ለአሕዛብ መሳለቂያ አታደርጉም። ግብረ ሰዶሜነት በእግዚአብሔር ዘንድ ጸያፍ ነው። በአጭሩ በክርስቶስ ያመነውን በክርስቶስ ያላመነውን ኢን ሴንስ ሊቢያ በረሃ ላይ ደማቸውን ስለ ክርስቶስ ያፈሰሱትም እነዛን ንጹሐንንም ደግሞ አጋድመው በስለት ያረዱትም ሰዎች እኩል ግፍ እየሰሩ ይኖሩት ማለት ነው። እኩል የዘላለም ሕይወትን ያገኛሉ ማለት ዘበት ነው። እነዛ ሰዎች የዘላለም ሕይወትን ሊያገኙ የሚችሉት በበጎ ስራ ሲጸኑ ነው። በየትኛው በጎ ስራ? በንስሐ ከክርስቶስ ጋር ሲታረቁ፣ ኦኬ ቅርንጫፍ ሲሆኑ፣ ቅድም እንዳልኩት ክርስቶስ እውነተኛ የወይን ግንድ ነው። እውነተኛ ከሆነ ከወይን ግንድ ጋር ሲጣበቁ ያኔ ኦኬ ዘላለም ሕይወትን ያገኛሉ። በመልካም ፍሬን በማፍራት በንስሐ ሕይወት ተመላልሰው አለቀ። ከዛ ውጭ ግን በሊቢያ በረሃ ላይ ደማቸው የፈሰሱትም ስለት ይዘው ደግሞ በጭካኔ አንገት የቆረጡትም እኩል የዘላለም ሕይወት ያገኛሉ አይባልም። አገራችን ላይ ታስታውሳላችሁ፣ በቆርቆሮ ታርደው ደማቸው ፈሶ የሞቱ ነፍሳት አሉ እና በቆርቆሮ ታርደው የሞቱትም በቆርቆሮ አራጆቹም እኩል የዘላለም ሕይወት ያገኛሉ አይባልም። እንደዚህ አይነት አስተምሮም የላትም ቤተክርስቲያናችን አለስ ንስሐ እስካልገቡ ድረስ ማለት ነው። በንስሐ ሕይወት ከተመላለሱ ግን እነዚህ ሰዎች ልክ እንደ ጳውሎስ የደማስቆ ምርኮኛ ይሆናሉ ማለት ነው።
የደማስቆ ምርኮኛ ይሆናሉ። ጳውሎስ እስጢፋኖስን በድንጋይ ያስወግዷል። ከዛ በኋላ ግን በንስሐ ተመላልሷል። ኦኬ የደማስቆ ምርኮኛ ሆኗል። ከዛ ውጭ ግን እንዲሁ ዝም ተብሎ አላረል እንደ ሁሉም ይገባሉ። ይሄ አንበሳ ባስመሰላችሁ እንዴ? ምንድን ነው? እኔ የእግዚአብሔር መንግስት የሚያቀልብኝ ሰው አይመቸኝም እንዴ። ምን ሆናችሁ ነው? አንበሳ ባስ ራሱ እንደው ዝም ተብሎ አይገባም። አሁን እንዴ ዝም ይሄ ሸገር ባስመሰላችሁ እንዴ? ይሄ አዲሱ የመጣው ባስ ደግሞ ምንድን ነበር? ይሄ ኤሌክትሪኩ እንዴ? ኧረ ተው ጋይስ ተው፣ ግድ የለም ዝም ብሎ ሁሉም ይገባል አይባልም። ኤኒዌይስ እኔ እንኳን ለዚህ አልነበረ የሚገባሁት። ለማንኛውም ስለነበረን ጊዜ ሁሉ አምላካችን እግዚአብሔር የተመሰገነ ነው። ተወዳጆች ከገባው አይቀር የተወሰኑ መልእክቶችን ብናገር ደስ ይለኛል። ብፁዕ አባታችን አቡነ ይስሐቅን ብዙዎቻችሁ የምታውቋቸው ይመስለኛል። እስቲ ላሳያችሁ። እኚህ የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችን አቡነ ይስሐቅ ናቸው። ይህን ፎቶ የተነሳ ነው የዛሬ 1 ዓመት ይመስለኛል። ለአብነት ትምህርት ቤቱ እዚሁ በቲክታክ ፕላትፎርም ላይ 200,000 ብር አሰባስበን ለብፁዕ አባታችን ወስደን ያስረከበን ቀን ነው። አውደ ምሕረት ላይ ማለት ነው። ይሄ ገንዘብ የተሰባሰበው ለአብነት ትምህርት ቤቱ ነው። ተወዳጆች ለአብነት ትምህርት ቤቱ እና እንደ እግዚአብሔር መልካም ፈቃድ አሁን ላይ በጣም ብዙ መሟላት ያለባቸውን ነገሮች ብፁዕ አባታችን አሟልቶ የአብነት ትምህርት ቤቱ በዩኒቨርሲቲ ስታንዳርድ ተሰርቶ ትልቅ አገልግሎት እየሰጠ ነው። ወላይታ እንደምታውቁት በጣም 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 ጥንቃቄ የሚሻ ቦታ ነው። እዛ ቦታ ላይ ብፁዕ አባታችን የአብነት ትምህርት ቤት ላይ ፎከስ አድርገው ትልቅ ስራን እየሰሩ ነው እና ለአብነት ተማሪዎቹ የወር ቀለብ ይሆን ዘንድ ድርጎ ማለት ነው። ይህን ሁሉ ለ100,000 ብር ከዚሁ ከቲክታክ ፕላትፎርም ላይ አሰባስበን ይዘን ሄደን ለብፁዕ አባታችን አስረክበናል። ተወዳጆች በአሁኑ ግንቦት 24 ደብረ መንክራት አቡነ ተክለ ሃይማኖት ገዳም ህንፃ ቤተክርስቲያኑ ይመረቃል። ህንፃ ቤተክርስቲያኑ ይመረቃል። ወደዛ ቦታ እንጓዛለን። በአሁኑ ስንጓዝ ለአብነት ትምህርት ቤቱ ምንገዛቸው አንዳንድ ንዋያቶች አሉ። እነዛ ንዋያቶች በአጠቃላይ እያሟላ እንገኛለን። 350,000 ብር ብቻ ይቀረን ነበር። በእነዚህ ቅርብ ቀናት አይ ቲንክ ወደ 50,000 ብር ያክል ተሰብስቧል እና 300,000 ብር ያክል ይቀረናል። የኔ ተወዳጆች በጣም ብዙ ነገሮች እስካሁን ተገዛዝተዋል። ለአብነት ትምህርት ቤቱ ለእያንዳንዱ ተማሪዎች ብርድ ልብስ፣ እንደ ጥንድ ድርብ የሚለብሷቸው ነጠላዎች፣ በተማሪው ልክ መቋሚያ፣ ጽናጽል፣ ሁሉም ነገር እያሟላን ነው። እንደ እግዚአብሔር መልካም ፈቃድ አሁን ያሰብናትን ለመጨረሽ ኦልሞስት 300,000 ብር ብቻ ናት የምትቀረን። እኔ ተወዳጆች ማገዝ የምትፈልጉ በቻላችሁ ታቅም በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት ብታስቀምጡልኝ ደስ ይለኛል። ካልሆነም ደግሞ እንደዚሁ ማገዝ ለምትፈልጉ ባላችሁበት መልእክቱ እንዲደርሳችሁ አካውንት ቁጥር ልንገራችሁና አካውንት ቁጥሩን ሁላችሁም ትጽፉታላችሁ እና በቻልነው አቅም በእነዚህ አጭር ጊዜ ውስጥ ቶሎ ቶሎ ብንሳተፍ መልካም ነው። ለምንድን ነው እንደዚህ ያልኩት? አሁን ደግሞ በቅርቡ ከብፁዕ አባታችን ጋር እሱን ምላሳያችሁ አንድ ህንፃ ለማሰራት መሰረተ ድንጋይ ጥለናል። እግዚአብሔር የተመሰገነ ይሁን። ለአብነት ትምህርት ቤቱ ሁልጊዜ ለአብነት ትምህርት ቤቱ እንዳይለመን ይኸው መታየት ይታያል ይመስለኛል አይደል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት የሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም ለአብነት ትምህርት ቤት መደጎሚያ ለአብነት ትምህርት ቤት መደጎሚያ የሚሆን ሁለገብ ህንፃ ግንባታ ህዳር 11 ቀን 2017 ዓ.ም ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የመሰረት ድንጋይ አኖሩ ይላል። ይህንን የመሰረት ድንጋይ ከብፁዕ አባታችን አቡነ ይስሐቅ ጋር እንግዲህ ያው እንትን ብለን የተመለስ ነው እና ይህንን ህንፃ ለመጀመር ደግሞ ሌላ ገቢ ማሰባሰቢያ ይኖረናል። አንድ የተመረጠ ካፌ ውስጥ ያው እንግዲህ የመሰረት ድንጋዩ የተጣለው የዚህን ቀን ነው። አንድ በተመረጠ ካፌ ውስጥ የተለያዩ ቲክታከሮች፣ የተለያዩ አርቲስቶች ተገኝተው ሰዎች ምግብ ተመግበው ሂሳባቸውን ከፍለው ቲፓቸውን ለህንፃ ማሰሪያው እንዲሰጡ
የተቻለንን ያክል እያደረግን ነው እና ያም ትልቅ ርብርብ ይጠይቃል ተወዳጆች። እና ይህን ህንፃ ብቻ ነው ለማሰራት አሁን የቀረን ማለት ነው እንደ እግዚአብሔር መልካም ፈቃድ። ይሄንን ደግሞ ለመስራት ቢያንስ አሁን የያዝነው መጨረስ አለብን። ኦኬ አሁን የያዝነው መጨረስ አለብን። የቀረን 300 ሺህ ብር ነው እና ፕሊስ እባካችሁን በቻልነው አቅም በደንብ ትልቅ ርብርብ እናድርግና እንጨርስ ለማለት ያክል ነው። ማገዝ የምትፈልጉ በውስጥ መስመር በቲክታክ አካውንቴ ማለት ነው መልእክት ብታስቀምጡልኝ ይደርሰኛል። እንዲሁ ደግሞ አካውንት ቁጥሩ የምትፈልጉ አካውንት ቁጥሩን ነገራችኋለሁ 1222 38 61 56 የንግድ ባንክ ቁጥር ነው። 1222 38 61 56 ደግሞአለው 1222 38 61 56 በዚህ አካውንት ሁላችሁም እህት ወንድሞች ማገዝ የምትችሉትን ያክል እንድታገዙ በልዑል እግዚአብሔር ስም ጠይቃለን። እገዛችሁ አይለየን። ማገዝ የምትፈልጉ ደግሞ በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። አይሆፕ ኦርቶዶክሳውያን በቻልነው አቅም ሁላችንም ተረባርበን ይህን ነገር እንደምናሳካ አምናለሁ። እግዚአብሔር መንፈስ ቅዱስ ሁላችን ያበርታን። እወዳችኋለሁ። ሰላም ሁኑ። ቀኑ ሲደርስ ደግሞ እንደተባለው እንግዲህ እዛው የተለመደው ካፌ ደግሞ ተገናኝተን ሁላችሁንም በአካል አግኝተን እኛ አስተናጋጆች ሆነን እናንተን እያስተናገድን እናንተም ተመገባችሁ ሂሳባችሁን ከፍላችሁ ደግሞ ለገዳሙ ቲፓችሁን ትሰጣላችሁ ማለት ነው። እግዚአብሔር አምላክ የዛ ሰው ይበለን የኔ ተወዳጆች።